አንተ እኮ ማትረባነ ደደብነ እናታ ፈርት ብላ እንደዚህ ምናምን አንብብ። እሱ የተማርከው ነው። አንብብ የሚለውን አንብብ። ክርስቲያን አቅርብለት። ልትገባለት? አዎ አንብብ። እነሱም አይቀሩ እነሱ ተሰልፈው ነው የሚሄዱት። ደግሞ ይመጡና ይሰበሰቡና ሴቶቹን እንዳትሄዱ እዛ ሰውዬ እንዳትሄዱ። ሰው ደግሞ በተፈጥሮ የተከለከለውን ነገር ይወዳል። እዛ እፎ ቤት ቁጭ ብሎ ሰዎቹ ይጠጡና እዛ ባላቸውን በቦክስ ተፋገዚ እዛ ይሰሙ። መቼም የሁላ ሰራዊት የዋሃቢ እስላም ሰራዊት ተሰልፎብን አንድ እግዚአብሔር ስራ አይ መድኃኒዓለም ስራ አንድ የዚህ ቤተ ክርስቲያን አምላክ እኮ ይገርማል። እንደ ጺሙን አጎፍሮ ወንድማችን ጺሙን አጎፍሮ በእንግሊዝኛ በአረብኛ በአማርኛ ቁርአኑን ቀሽሮና ኡስታዝና ግባ በለው ወደ ላይ ወጣ ትእዛዙ ራስ ወደ ላይ ወጣ ጥያቄ አለ ወይ መልስ ትመልሳለህ? አዎ ና ወጣ ወደ ላይ። እሺ ያው እንደዚህ በምን ላይ ነበር የምትነጋ? አንተ ግን በዛው ሃይማኖት ላይ ልትመልሳለህ የመጣው ግባ ቁጭ ወይ ነው። ዝም በል ሚውት ያደርገዋል። ዝም በል ስማ። ሲያበዛው ደግሞ ውረድ እታች ወርደ ቁጭ ብለህ ስማ። እኔ የሚመስለኝ እሱ እንደዚህ ይቀመጥና እነሱ ይሰበሰባሉ። ሲያጠፉ ጆሯቸውን እንደ የኔታ ምዝልቅ ዝም በል ይጨል እንትነግረን አሁን ቀጥል የሚል ነው ይመስለኝ። አንድ እፎይ በእውነት እፎይ አድርጓቸው መንዙማውን ላወጡበት እፎይ የሚሉትን አይደለም እፎይ የምትቆንጣለ እፎይ የሚል መንዙማውን ላሰምቻለሁ። በእፎይ መንዙማውን ላይ የሰሩለት በእውነት በጣም ጥሩ ነው። እዚህ ግን ለመናፍቃን መልስ የሚሰጡት ከዘማርያምና ማን ነው አንድ ልጅ ዘማርያምና ማን ነው ከሱ ውጭ ያላችሁት ብትደበቁ ጥሩ ነው። እነፈለገ እነማ ተደበቁ፣ ባልተዛሮች ተደበቁ። ግን ወንጌሉ የገባቸው ብሉያቱም ሐዲሳቱም የገባቸው የሊቃውንቱንም መጽሐፍ የሚያውቁ ከሆነ አይቀር እንግዲህ እነሱ ካሉ ቦታውን ለቃችሁላቸው እናንተ ብትማሩ ጥሩ ነው። የራሳችሁን የዩቲዩብ ግሩፕ ፈጥራችሁ አሰጣው ፈለገ አሰጣው አኬ ጨመቀው እንትና ቤት እንትን ተባለ። ይሄ ለእናንተ መዝሙር ያሬድ ክበሩልኝ። መዝሙር ያሬድ ሚስቴን አፋታኝ። አዎ እንትና እፎይ ቤት ሰምቻለሁ። ሚስቴን አፋታኝ አሁን ደግሞ ሌላ ዘዴ አምጥቷል እፎይ። እሱን ነገር በደንብ ሂድበት። ወሃቢያንና ትክክለኞቹን እስላሞች ሁለቱን አስቀምጦ እንደው ጽናቱ እሱ ቁጭ ብሎ እነሱ ይፋጠጣሉ። አላመን ካለው ፊት የለው እና አባኬት ነው መጣው ብንነጋገር እዚህ እሱ ቤት ነው ወይ መነጋገር ያለብን? በውስጣችን አነጋገር ለምን ውጭ መነጋገር እዚህ እንነጋገር። እሱ እናቴ አሁን መከራከሩን ትቶ ቀጥል። አህመድ ቀጥል። እሺ ኑረዲን ቀጥል። እሺ ሙዘሚል አለ ግባ። አይፎይ እንግዲህ የስራን ይስጠኔ የለውበትም አያገባኝም። ኮመንት ስትሰጥሽ ቀጥታ የተሳደብሽው ጃኒን ነው አየሽ። ከዛም እንደው እቺ ልጅ መልስ አትመልስም እንጂ መልስ ብትመልስልሽ ኑሮ አያችሁ ስለምትቀናብኝ ያለሽ። የጀመርሽው ግን ማንሽ አንቺ ምን ብለሽ ፕሮፋይል አድርጋ መታ ደጋፊዋ አንቺ ስለሰደበችሽ። ከዛም ደጋፊዋን ሳይሆን የተሳደብሽው ማንን ነው የሰደብሽው? እሷ ግን ከአንቺ ጋር ጸብም የላትም ምንም የላትም። ከዛም ወታ ግን መልስ ስትመልስልሽ እሷም ተነሳችብኝ ያለሽ። አጸያፊና ለጆሮ የሚዘገንን ስድብ የሰደብሽው አንቺ ነሽ። ማንን? ቀጥታ ጃኒ። ቀጥታ የሰደበችሽ ጃኒ ፕሮፋይል ያደረገች ሴት ናት። የሰደብሻት ግን ፕሮፋይል ያደረገችልሽ አንቺ ደነዝ እያልሽ ሳይሆን የተሳደብሽው ወይ ሌላ ነገር ሳይሆን አጸያፊ ለሴት ልጅ የማይባል ንግግር ጃኒ ስትያት ነበረ። አያገባኝም እኔ ስለ ጃኒና ስለ አንቺ፣ ምክንያቱም ነገ ትገጥሙና አብራችሁ ስለምናያችሁ ማለት ነው። ግን እውነታውን ስነግርሽ ከዛም ጃኒ ወጣ ብትመልስልሽና ብትሰድብሽ አያችሁ እሷም ሰደበችኝ ሳልደርስባት ያለሽ አንቺ። ይሄ ነው ተንኮልሽ። ይሄ ነው ሰዎች ያልተረዱሽ ያንቺን ተንኮል ይሄ ነው። አንድ ሰው ሲናገርሽ ያን ሰው አታክ ለማድረግ የማይነኩ ነገሮችን ነው የምትነኪው። ሁልጊዜ ባለጌነትሽ ይሄ ነው። አሁን ሁሉም የሚለው ጃኒ ያልደረሰችበሽም ለምን ጃኒ አልሰደበችሽ ምን አላለችሽ ምን አልተናገረሽ ምን
ዘለሽ ግን ደጋፊዋ ፕሮፋይል ስላደረገቻት ምን ነው እኛም በቢራቢሮ ሲያዝጉን አልነበር እንዴ? እኔ ከነሱ ጋር ነበር እንዴ ጦርነት ላይ የነበርኩት? ከደጋፊዎቿ ጋር ቢራቢሮ ያመጡ ሲያረጉ እናንተ 66 አምላኪ ጥፉ ከዚህ እያልኩኝ አይደል እንዴ ሚት ሳረግባቸው የነበረው? ጃኒና ለምስ ዘልፋት የነበረው እሷ ምን አደረገች? ከነሱ ጋር ነው እኔ ከእናንተ ጋር እኮ ነው ጦርነቴ ነው የምላችሁ አይደለ? ስመጣ ከደጋፊዎች ጋር ነው ጦርነቴ። አንቺ ግን አይደለም። አንቺ ማለት ሁል ጊዜ ካንቺ የተሻሉ ካንቺ የሚያምሩ ካንቺ ለየት ያሉ ሰዎች ሲመጡ አስነስተሽ አድማ አስነስተሽ ማስጠላት፣ ማሰደብ፣ ያለ ስም ማሰጠት፣ ቤተሰብን ማዘለፍ፣ እናት አባትን መስደብ፣ ልጆችን መዝለፍ ያንቺ ማንነት ነው፣ ያንቺ ባህሪ ነው። ለዚህ ነው ሰዎች ሲጣሉሽ በጣም አምርረው የሚሰዱሽ። አሁን ጃኒን ያልሻት ነገር ጋይስ ላኪልኝ፣ ቤት ያለሽ ስሙ፣ ጋይስ ስሙ፣ ይሄን ስሙ፣ የዩቲዩብ ቤተሰቦች ስሙ። ምን አባሽ አገባሽ የኔ ፍቅር? እኔማ እግዚአብሔር ይመስገን ያገባሁትን ብዬ ተፋሁትና ፈታሁት። ምን ያገባኛል? ማንም አያገባኝም። ከልጄ ጋር ነው የምኖረው። ከልጄ ጋር እኔና ልጄ ተጋብተን እየኖርን ነው። ልጄን አግብቼ ነው የምኖረው። ይኸው ልጅን ይዞ ማሳደግ ልጅን አግብቶ እንደመኖር ነው የኔ እናት። ተቆጣጣሪም ባሌም ሚስቴም ልጄ ናት የኔ ፍቅር። ባል ምን ይሰራል? ይኸው እያየናቸው ነው የተጋቡት እያስለቀሱ ደነዞች። ምን ይሰራል? ምን አገባሽ ትለኛለች። እኔማ ማንም አያገባኝም አልፈልግም ምትላል። ኮሽ ማንኩሽ ምን አባቷ ትላለች። እስኪ ቤት እየላኪልኝ የኔ ፍቅር ጃኒን ያለች